በካፋ ዞን የጊምቦ ወረዳ ማህበረሰብ ካለው የቆየ የደን ጥበቃ እንክብካቤ ልምድ አኳያ ቀደም ሲል የተተከሉ ችግኞችን በመንከባከብ ረገድ ከፍተኛ ውጤት መመዝገቡን የወረዳው አስተዳዳሪ አቶ ትብብሩ አሰፋ ተናግረዋል። ማህበረሰባችን ደንን ከህይወት ጋር አስተሳስሮ የሚያይና የጸና ባህልና እሴት ያለ በመሆኑ በተፈጥሮና ሰው ሰራሽ ጥቅጥቅ የደን ሀብት ሽፋን የታደለ እንዲሁም በደን አጠባበቅና አያያዝ በአረንጓዴ አሻራም ሰፊ ልምድ ያለ ወረዳ ነው። በየዓመቱ ትኩረት በመስጠት የተከላ ተግባርን በስፋት በመፈጸም መትከል ብቻ ሳይሆን የተተከለውን በጥብቅ እንክብካቤ ክትትልና ድጋፍ በመደረጉ በፌደራል ባለሙያዎች ኦዲት ተደርጎ እስካሁን ከተተከለው ችግኝ ከ92% በላይ በመጽደቁ እንደ ወረዳችን አበረታችና ተስፋ ሰጪ ተግባር ሆኖ ተገኝቷል። የወረዳው የደን ሽፋን እያደገ መምጣቱንና በተፈጥሮ ሀብት ጥበቃ ስራዎች አማካኝነት ውጤት መገኘቱን ገልጸዋል። የዓለም ሙቀት መጨመር አደገኛ በመሆኑ መንግስት ቀጣዩን ትውልድ ከግምት ያስገቡ ተግባራትን እያከናወነ እንደሚገኝ የካፋ ዞን ዋና አስተዳዳሪ አቶ እንዳሻው ከበደ ተናግረዋል። አካባቢያችን ቀድሞም በተፈጥሮ ሀብት ጥበቃ እጅግ በጣም ልምድ ያለው የታወቀ ነው። ተፈጥሮን ከህዝብ ጋር አብሮ አቀናጅተው የሚኖር ነው። ከ2011 ዓ.ም ጀምሮ ከ327 ሚሊዮን በላይ የተለያዩ ችግኞች በዞናችን ተተክሏል። ከ2.14 ቢሊዮን በላይ ችግኞችን ለመትከል እቅድ ተይዞ እየተሰራ እንደሚገኝ የተገለጸ ሲሆን የክልሉን የደን ሽፋን ከ43 በመቶ በላይ ማድረስ መቻሉን የክልሉ ምክትል ርዕሰ መስተዳድርና የግብርና ቢሮ ኃላፊ አቶ ማስረሻ በላቸው ተናግረዋል። በተያዘው ክረምት በሚከናወነው የ460 ሚሊዮን ችግኞች ተከላ መርሃ ግብር ከ2 ሚሊዮን 200 ሺህ በላይ ዜጎች ይሳተፋሉ ብለዋል። ይህ የአረንጓዴ አሻራ መርሃ ግብርን እንደ ክልል ስንጀምር ክልላዊ የደን ሽፋናችን ያው በአማካይ ከሀገራዊ የደን ሽፋን የተሻለ ነው። ወደ 40.35% የነበረው አሁን ባለው ሁኔታ ወደ 43.8% ክልላዊ የደን ሽፋናችንን ማሳደግ መቻላችን ምን ያክል የአረንጓዴ አሻራ መርሃ ግብር ተግባራዊነቱ በግልጽ የታየ መሆኑን ማሳያ ነውና እንኳን ደስ ያላችሁ። 2015 እስከ 2017 ከ1.13 ቢሊዮን የሚሆኑ ችግኞችን በመትከል የጽድቀት ምጣኔያችንንም በአማካይ እንደ ክልል 88 በመቶ በማድረስ ተግባራችንን አከታተልና አጠናክረን በመቀጠል ላይ እንገኛለን። አሁን በያዝነው ዓመት ላይ ከ460 ሚሊዮን በላይ የሚሆኑ ችግኞችን ተስፋን እንትከል በሚል መሪ ቃል ከ1.287 ሚሊዮን በላይ ህብረተሰብ ክፍሎችን በማሳተፍ በጥቅሉ በአንደኛና በሁለተኛ ምዕራፍ እንደ ክልላችን ከ2.14 ቢሊዮን በላይ የሚሆን ችግኝ ተተክሏልም በቀሪ ጊዜያትንም ተክለን እንሸፍናለን። የአረንጓዴ አሻራ መርሃ ግብር በአጭር ጊዜ ውስጥ ውጤታማ የሆነና በህብረተሰቡ ህይወት ላይ በጎ ተጽዕኖ ያሳደረ ስራ መሆኑን የገለጹት ደግሞ የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ርዕሰ መስተዳድር ዶክተር ኢንጂነር ነጋሽ ዋጌሾ ናቸው። ይህ የአረንጓዴ አሻራ ፕሮግራም በአንድ በኩል የተፈጥሮ የአየር ሚዛንን በመጠበቅ የዝናብና የፀሐይ ወቅቶች ጊዜያቸውን ጠብቆ እንዲፈራረቁ የሚያደርግ በአካባቢው የሚኖረው የእርጥበት ክምችትም መጠኑ የተሻለ እንዲሆን የሚያግዝ ምናልባት የእያንዳንዳችን ህይወት በተጨባጭ ሚዛናዊ አድርጎ የሚዳስስ የሚያዳርስ ተግባር ነው። ዘንድሮ በተለየ ትኩረት ቡናን ከማስፋፋት ባለፈ የሻይ ልማት መጀመሩን በመጠቆም በደን መመናመን ምክንያት የሚከሰቱ አደጋዎችን ለመከላከል ኢኮኖሚያዊ ጠቀሜታ ያላቸውን ችግኞች ማስፋፋት ይገባል ብለዋል። በዚህ ዓመት በክልላችን ለየት ባለ መንገድ የአረንጓዴ አሻራ ፕሮግራምን መምራት አለብን ብለን ከጀመርናቸው ስራዎች ውስጥ አንዱ ካፋ ዞን አስተዳደር ከተለያዩ ሻይ አምራች ወረዳዎች ጋር በመተባበር 2.6 ሚሊዮን የሻይ ችግኝ አዘጋጅተናል። እነዚህ 2.6 ሚሊዮን የሻይ ችግኞች በዚሁ 2 ወራት ውስጥ የሚተከሉ ይሆናሉ። በጠቅላይ ሚኒስትር ዶክተር አብይ አህመድ ሐሳብ አመንጪነት ባለፉት 7 ዓመታት በኢትዮጵያ ከ48 ቢሊዮን በላይ ችግኞች መተከላቸውን የግብርና ሚኒስትር ዴኤታ አቶ ኢያሱ ኤልያስ ተናግረዋል። ክቡር ጠቅላይ ሚኒስትራችን ዶክተር አብይ አህመድ የአረንጓዴ አሻራ መርሃ ግብርን 2011 ላይ 50 ቢሊዮን ችግኞችን በ5 ዓመት እንተክላለን በሚል አቅደው መላው የሀገራችን ህዝቦች፣ የክልል መንግስታት፣ ምሁራን
ወጣቶች እንዲተሙ ባደረጉበት መርሃ ግብር 50 ቢሊዮን ሳይሆን ከዚያ የበለጠ የሚያስተክል ሁኔታ ተፈጥሯል። ባለፉት 7 ዓመታት ብቻ 48 ቢሊዮን ችግኞችን አሳክተናል። ዘንድሮ 8 ቢሊዮን በላይ ችግኞችን ለመትከል ተስፋን እንትከል በሚል ሰኔ 8 ቀን 2018 ዓ.ም ክቡር ጠቅላይ ሚኒስትር ሁሉም ርዕሳነ መስተዳድሮች በተገኙበት አስጀምረዋል። የሀገሪቱ የደን ሽፋን ከ2.7 በመቶ ወደ 23.6 በመቶ አድጓልም ብለዋል። በችግኝ ተከላ መርሃ ግብሩ ላይ የተሳተፉ የአካባቢው ነዋሪዎች በበኩላቸው አዲስ በመትከልና የተተከሉትን በመንከባከብ በአካባቢያቸው ላይ የተፈጠረውን መልካም ውጤት እንደሚያስቀጥሉ ተናግረዋል።